ሁሉን አቀፍ ምርታ ለሁለንተናዊ ከፍታ በሚል መሪ ቃል የ2018 በጀት ዓመት የፓርቲና የመንግስት ስራዎች አፈጻጸምና የ2019 በጀት ዓመት እቅድ ዋና የትኩረት አቅጣጫዎች ላይ ክልል አቀፍ የከፍተኛ አመራሮች መድረክ በሆሳና ከተማ ተካሂዷል። በዚህ ወቅት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንደተናገሩት ያለፉት ዓመታት በብዙ ችግሮችና በበርካታ ድሎች የታጀቡ ነበር ብለዋል። የማዕከላዊ ኢትዮጵያ ክልል ሲመሰረት የነበሩ ፈተናዎች በሰከነና በበሰለ አመራር ጥበብ በመምራት ፈተናዎችን ወደ ድል መለወጥ መቻሉንም ዶክተር እንዳሻው ጣሰው ገልጿል። ተደበላለቁ አመለካከቶች፣ የዕዳና የሀብት ወይም የሪሶርስ እጥረት፣ የሚዲያ ጋጋታ፣ የደሞዝ መክፈል ያለመቻል፣ የማዳበሪያ ፖለቲካ፣ የክልል አመራሮችና ሰራተኞቻችን ከለመዱት አካባቢ ተዘዋውረው ይሰሩ ስለነበረ እነዚህ ፈተናዎች እጅግ በጣም አስቸጋሪና ፈታኝ ነበሩ። እነዚህ ፈተናዎች በሙሉ በሰከነና በበሰለ አመራር ጥበብ በመመራት ፈተናዎችን ወደ ድል በመለወጥ የገጠሙንን ፈተናዎች በውስጥ አቅም በመፍታት በየዓመቱ ለስራ የሚሆኑ መሪ ቃሎችን በመቅረጽ የየሴክተር መስሪያ ቤቶችን ቤዝ ላይን በማስቀመጥ ለተጨማሪ ድሎች ተንቀሳቅሰናል። ክልሉ አዲስ ቢሆንም በቂ የሆነ ታክቲክና ስትራቴጂ በመንደፍ ማዕከላዊ ኢትዮጵያ ክልል የብልጽግና ተምሳሌት የተሞክሮ ማዕከል፣ የተረጋጋና ሰላማዊ ክልል፣ የፈጠራ ባለቤት፣ የህብረ ብሔራዊነት ማሳያ ክልል ለማድረግ ጠንካራ እንቅስቃሴ ተደርጓል ብሏል። አዲስ ክልል ብንሆንም አጭሩንም ረጅሙንም ሩጫ የምንሮጥበት በቂ ታክቲክና ስትራቴጂ በመንደፍ ማዕከላዊ ኢትዮጵያ ክልል የብልጽግና ተምሳሌት፣ የተሞክሮ ማዕከል፣ የተረጋጋና ሰላማዊ ክልል፣ የፈጠራ ባለቤት፣ የህብረ ብሔራዊ ወይም የህብረ ብሔራዊነት ማሳያ ክልል እንዲሆን ወይም ለማድረግ ወደ ጠንካራ እንቅስቃሴ ተገብቷል። ብዙ የተሳኩ ስራዎች መኖራቸውን ገምግመናል። ብዙ የተሳኩ ስራዎች መኖራቸውን አይተናል። ብዙ የተሳኩ ስራዎች መኖራቸውን ሌሎችም መስክረዋል። የ2018 በጀት ዓመት የመንግስት መደበኛ የፓርቲና የምርጫ ስራ ስኬቶች ከክልሉ ምስረታ ጀምሮና በየጊዜው የተሰሩ ስራዎች መሆናቸውን ዶክተር እንዳሻው ጣሰው ተናግረዋል። ከዚህ የላቀ ውጤት ማስመዝገብ ይቻል እንደነበረ ያወሱት ርዕሰ መስተዳድሩ ማነቆ የሆኑ ጉዳዮች ጠቅሰዋል። ያልተላቀቅናቸው ብዙ ደባል አጀንዳዎች ስለነበሩና አሁንም ስላሉ ጉዳዮች ባሰብናቸው ፍጥነት መሰረት እንዳንጓዝ አድርገውናል። በተለይም የነጠላ ትርክት መበራከት፣ በተለይም የአፈጻጸም ልዩነት በመዋቅሮች፣ የአፈጻጸም ልዩነት በሴክተሮች፣ የአፈጻጸም ልዩነት በአመራሮች መካከል፣ ሌላውና ከባዱ ጉዳይ በክልላችን የተንጸባረቀ ያለው የስልጣን አታይ ጉዳይ፣ ስልጣን ለስራና ለህዝብ ጥቅም ሳይሆን ስልጣንን ለተለያዩ ዓላማዎች ለመጠቀም ራስን ማዘጋጀት የመሳሰሉት ጉዳዮች ጉዟችን በተፈለገው ፍጥነት ለማድረግ ያዝ አርጎናል። እነዚህን ጉዳዮች በአግባቡ ገምግመን ማስተካከል ይኖርብናል። የፓርቲና የመንግስት ደማቅ የ5 ዓመት ጉዞና የማዕከላዊ ኢትዮጵያ ክልል የ3 ዓመት አንጸባራቂ ውጤትና የ2018 በጀት ዓመት የመንግስትና የፓርቲ ስራ አስተሳስረን በመመልከት ጥንካሬና ጉለቶች በመድረኩ ይለያሉ ብለዋል። ጥንካሬዎች ይነቀሳሉ፣ ጉድለቶች ይለያሉ፣ የቀጣይ አቅጣጫዎች ይቀመጣሉ። የማጠቃለያ ግምገማ ስለሆነ የጋራ አመለካከት የምንፈጥርበት፣ ያለንን ስታተስ የምናውቅበት፣ የቀጣይ ርብርብ ላይ የምናተኩርበት ይሆናል። በመድረኩ የክልሉ ከፍተኛ አመራሮች ተሳታፊ ሆነውበታል።